ልንጀምር ነው ሳይሆን አሁን ጀምር ነው ዛሬ እኔ ቤት ካሁን በኋላ አብረን እንኖር ነው። እንደዚህ አይነት ቀልድ አያስፈልግም። አሰሚም እንዴ አረገና ሁሉ ደብተር ምን ይደና ቁጥር ሱሃው አቀበለኝ አባ እየሰማሽ ነው። እንደዚህ አይነት ቀልድ ነው። ዝም በለው አሁን ያማል ምን ማለት ነው? ያማል ለአንተ ራሱ ያማቸው መኖር ከፈለገች ስኔ ጋር ወፍቷ እንዴ ህፃን እንዴ ትልቅ ሰው አይደለም። እሺ ከነበረ ታሪክ እንዴ በእውነታችን ደስተኛ አይደለህም ነው እንዴ? አታስቢም እንዴ? ከነበረ ይደብርክ እንጂ ማለት ስታፈቅር እኮ አይታወቅህም። ሙቢ ወረ እንጣላለን። ቦርሳዋን አንድ ያስገባላት ወላሂ እንጣላ ያሟል እንዴ ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ቤተሰቦች ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልልኝ። እንግዲህ ቤተሰቦች ዛሬ ቤቴ ላይ ተገኝቼላችኋለሁ፣ ቤቴ ላይ መጥቼላችኋለሁ እና እንዴት ናችሁ እናንተ? በተረፈ ሁሉ ሰላም ቆይታ እንዴት ነው? እኛ ጋር እግዚአብሔር ይመስገን አሪፍ ነው። አሪፍ ጊዜ እያሳለፍን ነው። ያው እያያያችሁ ነው፣ በየቀኑ እየመጣንላችሁ ነውና እናንተ በጣም በዛ ነገር ደስተኞች ናችሁና እናመሰግናለን። በዚሁ አጋጣሚ አንድነታችን ስለወደዳችሁልን በጣም አድርገን እናመሰግናለን። እና ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ያው ቤቴ ላይ ነው ያለሁትና ይሄ አዲሱ ቤቴ ነው። ከመጀመሪያ ከነበርኩበት ቤት ቀይር ያለውና አዲሱ ቤት ላይ ዛሬ መጣሁላችሁ ቤተሰቦቼ። እና በተረፈ እንዴት ናችሁ? ሁሉ ሰላም ቆይታ እንዴት ነው? ስናውታ ስራ ነው ፋሚሊ እንዴት ነው? ሁሉ ሰላም? ትምህርት የምትማሩት እንዴት ነው? ስራ የምትሰሩ ስራ እንዴት ነው? አሪፍ ነው ወይ? እንግዲህ እኛ ጋር ያው እግዚአብሔር ይመስገን ስለሆነውም ስላልሆነውም ስለተፈጠረውም ስላልተፈጠረውም ነገር ስለሁሉም ነገር እግዚአብሔር ይመስገን ብሎ መኖር ይቻላል ብለን እንግዲህ ያው እግዚአብሔርን ፈጣሪን እያመሰገንን እየኖርን ነው። ሲጀመርም ያው ስታመሰግኑ ነው ማንኛውም ነገር የሚጨመርላችሁና ቤተሰቦች ሁላችንም አናማር ምናልባት ምናማርድ ሰዎች ካለን እኛ ከፈለግነው ይልቅ እሱ ያደረገልን ይበልጣልና ፈጣሪናችን እያመሰገንን የጎደለን ሳይሆን ያለንን እያየን ፈጣሪን እያመሰገንን እንድንኖር እጠይቃለሁ። እኔም በዛ ሀሳብ ተንተርሼ ያው እንግዲህ ህይወቴን እየኖርኩ ነውና ፈጣሪን እያመሰገኑ መኖር አሪፍ ነውና ፈጣሪን እያመሰገናችሁ ኑሩ እላለሁ። ያው ዝም ብሎ የተወሰነ ነገር እውቀት ነገር በሉት እና ቤተሰቦቼ ዛሬ ፍቅርን ጠርቻታለሁ። ቤት በዚህ ባለሙያ ነኝ። ያው ጓደኞቼ የኔ ጓደኞች ሙሉ ብትጠይቁ ባለሙያ እንደሆንኩኝ ይነግሯቸዋል። እና እናቴ ቤት እያለሁ እሰራ ነበር ምግብ እና በዛ ቤት ተማመርኩት እና ዛሬ የኔ ምግብ የራሴ ሰራሁት። እግዚአብሔር ይመር ነው አልዋሻችሁም። ራሴ የሰራሁት ምግብ ነው ለፍቅር ማበላትና ሰርቻለሁ። የሚቀርጸኝ ሰው ስላልነበረ ነው ስሰራ ያልቀረስኩላችሁና እሱ አሁን ነው የመጣውና ቤተሰቦች ምግብ ምናምን ነገር ሰርቼ ጨርሻለሁ። አሁን እሷን ፍቅር ነው እየጠበኩ ያለሁት። ቤቴ ነይ ብያታለሁና ትመጣለች። እንግዲህ ምሳ ምግቤን ትቀምስልኛለች። በዚሁ አጋጣሚ ባለሙያ እንደሆንኩኝ ትመሰክርልኛለች ብዬ አስባለሁ። ያው ይጣፍጣል ብዬ አስባለሁ እንደ ራሴ። ግን ጓደኞቼ ሲመጡ አብዛኛው ጊዜ የሰራሁትን ምግብ ሲበሉ በጣም እንደሚጣፍጥ ነው የሚነግሩኝና እስቲ ለፍቅር ነው የሚጣፍጣታል አይጣፍጣትም የሚለው ነገር እሷ መት የምናየው ይሆናል። ውድ ፋሚሊዎቼ እና እንግዲህ ያው ከፍቅር ጋርም አሪፍ ጊዜ እያሳለፍን ነው። በቃ ኢንጆይ እያደረግን ነው ከሙቢ ጋር ከሁላቸው። ግን ዛሬ ሙቢን አልጠራሁትም፣ ፍቅርን ብቻ ነው የጠራኋት። ሁለታችን ሌላ ነገር ሳይሆን ጀስት ቤት ይመጣ ምሳዬ የሰራሁትን ምሳ በልታ እንድትሄድ የሚፈልጉት ሌላ ነገር ምንም አይደለም። ግን መጥራትም ከፈለጉኝ ይጠራዋለሁ። እዚሁ አካባቢ ስለሆነ ኖርማል ነው፣ መምጣትም ይችላል፣ ችግር የለውም። እና ውድ ፋሚሊዎች እንደውም የሆነ ሀሳብ እያሰብኩኝ ስለሆነ ምናልባት ፍቅር ትምጣና እሺ ካለችኝ ሀሳቡ ላይ ከተስማማች ሙቪን ጠርተን ምን ነገር ዝም ብለን የምን ነገር ሀሳብ ነገር አይጠፋምና፣ ግን ፍቅር እሺ ካለች ነው። ፍቅር እሺ ካላለች ምንም ማድረግ አልችልም። እና ቤተሰቦች ከኛ ጋር ሆኖ ይህንን ቪዲዮ እስከ መጨረሻው ድረስ ይዩት። የምግቤን ውጤት የስራዬን ውጤት ታዩበታላችሁ ብዬ አስባለሁ። እና ቤተሰቦቼ እና ደግሞ 200 ሺህ አልገባሁም። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ያደረጋችሁ ይህንን ቻናል ተቀላቀሉት።
ሰብስክራይብ ደግሞ ያደረጋችሁ ሌላ ሰው ጋር እንዲደርስ ሼር እና ላይክ እያደረጋችሁ ይህንን ቪዲዮ ጀምሮ ስላለ ውድ የኔ እንቁ ቤተሰቦቼ እና ግን ፍቅር ቀረች። ምን እንደሆነ አላውቅም። ቤቱ ታውቀዋለች፣ አሳይቻታለሁ ከዚህ በፊት ግን እስካሁን የመጣችሁ ነገር የለም። ፋሚሊዎች እኔና እናንተ እዚች ጋር ካሜራ ተፋጠናል። ግን ደህና ነህ አንተ? ሙሉ ሰላም? እንዳደገኛ አክተር የማሊያ ለብሰህ ትዞራለህ አይደል? አሁን ኧረ አውልቁት፣ የምሬን ነው። ሼም ወቁ እና ውድ ፋሚሊዎች እንግዲህ ከአሁን በኋላማ ባሪፍ ቪዲዮዎች እንመጣላችኋለን። ቆንጆ በሆኑ ሀሳቦች ፍቅርንም እያስደሰትናት እንዲሁም እየተዝናና እናንተን ደግሞ እንጆይ የሚያደርግ ነገር፣ እናንተን የሚያስቅ ነገር፣ እናንተን የሚያፍታታ ነገር፣ ቁም ነገር የሆነ ነገር ብቻ አሪፍ ቪዲዮዎች ወደ እናንተ ይዘን ለመምጣት እንሞክራለን። ፈጣሪ አምላክ ይህንን ደስታ አይንጠቅም። ደግሞ ይህንን ህብረት እንዲበጠበጥ ስለማንፈልግ ነው፣ ወይም ደግሞ እንድንለያይ አልፈልግም። እኔም ወይም ፍቅርም አንድ ላይ እንድንሆን ነው የምፈልገው። ይሄ ነገር ተመችቶኛል። አሁን ያለው ሁኔታ በጣም ስለተመቸኝ እንድንለያይ ደግሞ አልፈልግም እና ቤተሰቦች አሪፍ ነገሮችን ቆንጆ ነገሮች ቅድም እንዳልኳችሁ አሪፍ የሆኑ ሀሳቦችን ወደ እናንተ ይዘንላችሁ እመጣለሁ። ማነው አንቺ ብለሽ ደረንሽ አለ አማራ አለ እዚች ጋር የእናቴ ፎቶ አለ። የእናቴና የኔ ነው እና ሰዎች አንዱ ዝም ብሎ ምን ነገር ስላለው ብሎ እና እንዴት ነሽ? ያምራል። እናቴም ቆንጆ እንደሆነ አይ የእሷ እውነት ነው። ያንተ ገና ደብድቤሽ አላለሁ። ፈልጊኛለሽ? እንዴት ነው ትገቢያለሽ? ፍቅር ነው። ቤቴ ያስገብቼሻለሁ። ማንም ሰው ያድንሽ የለም። እሱን ከኔ ጋር ነው። አትተባበረኛለህ? እኔ ገና ካንተ ጋር አንተ ትክክለኛ ካሜራማን እዚህ እንዳታምጪሽ። አንቺ ጋር ሁለተኛ ከኔ ጋር አልተስማ እንደኔ ካሜራማን ያራዳ ልጅ የለም። ባይዘው አራዳ ስለሆነ ነው እንደዛ ባለኝ ነገር። እኔ ግን ባለፈው ፍቅረኛ ያለህ ወይ ሲባል እስካሁን ከብክሩኛል። ይዘለል ብሏል። እኔ ተናንሻ ባይዘው ይመሳልብኝ ነው የመጣሽው። ስለዚህ አቀል ነው አይደለም ቡና ይፈላል። አረ ታፈያለሽ ማኔ እንዲያስቆት ጨርሰዋል። ማማተልሽ ጋር ጠላት ይመጣኝ። እኔ ምግብ ብቻ ቡና ምናምን ነገር አልችልም። እኔ እንደዛ ካልሆነ እሄዳለሁ። ሻይ ክፍልሽ አይደለም ቡና ከነ እኔ እኮ ቡና ጠጣ ቡና ምረለ ሽታ ነው፣ ግን እቃ ታረግበታለሽ። ሻይ አረ ችግር የለውም። እንደዚህ በቀመጣ ለቤትሽ እንደ ቤቱ አለ በቤቱ እንዲህ ብሎ ይቀመጣል። ኦኬ ቤት ነው ልትለኝ ነው? አዎ እንዴ ተከራይቼ ከፍዬ የምኖርበት ቤት ነው። እኔ ገዝቼ ነው። ባንኮቹ ባለቤቶቹ ሌላ ቦታ ናቸው። ኦኬ እና ለምን ጭንቀንሽ ማረው? አረ እንደፈለግሽ። ሰላም የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልን። ዛሬ እንግዲህ በአቶ ኤፍሬም ቤት አግኝተናል። እንግዲህ ያው ምግብ አንለውም፣ እንደ አይጥ እንደ ፈረንጆች አይጥ ሊሞክርብን ምሳ ብሎ ጠርቶናል። ምግብ በሚል ሰበብ ያው አንቺ ማለት ፈልግ እንደዚህ እውነት ሲወራራ ደስ ይላል። ይደብርሻል? አይደብረኝም፣ ደስ አለ ማርያም እውነት ምሳስ
ደስ ብሎ እያለናሽ ምሳው ይቀርና ደስ ካይ በቃኝ ባልበላስ የድሮ አባቶቻችንና እናቶቻችን ሲጀናጀኑት የነበረ ቀርቶ አሰልጥኝ እንዲ ከዘመኑ ገዘመኝ እንጂ አያቻ ዘመን ይልሽ ለበቃሽ ችግርሽ እኮ እሱ ዘመን ይስልሽ እንደዚህ አረ ፈጣሪ ያ ተስጣልች ልራገም ነበር ተው ይሁን ጭራሽ ልቤና ታውቃለህ ለየተመታ ማኔ ፈጣሪ እሱን አትስሞኝ ሰው ጭራሽ የልቤን ታውቃለህ የልቤ ድቡድ አሜን ቢ ሰላሳለች ጸሎት ግን ምግቡ የለም አንቺ ስለናፈቅሽ አንቺ ለማግኘት ነው አልኩ እኮ ምን አልፈልግም ካየሁት ይበቃኛል ማርያም አኔ ቁም ነገር ነው እያወራሁ ያለሁት ቀልድ ምናምን አይደለም ማን እየቀለድክ ነው የሚመስለው እየመሰለኝ ቀጥ ብለህ ሳይታ ተነስ ይቀመጣሉ እንደ እንግዳ ቁጭ ብለህ ተነስ ጭራሽ ስልኬ የተቀመጥከው ተነስ ምን እኮ ምን ላምጣልሽ እጅህን ባይዘው ሄጄ አልታጠብም እንዲህ እጄን ዘረጋለሁ አንተ ነህ ያሸና እንደዚህ ብዬ ጣቴ ለጊዜው ማስታጠብ የለም የተሽከታተብሽ ወይኔ ፈጣሪ ቤቱ ራሱ ቀንድ ላይ ለሚያስታውቀው ማለት ነው ያስተጋባል ድምፄን 2-3 እየሰማሁት ነው ሰላምናለክ ደህንነት እኮ ተነስ ላምጣልሽ ተንከባከበኝ ምንም እንዳታያለሽ እንዳታስከፊያቸው እንዴት ነው የከንፈር ወዳጅ እዚህ መታ ታውቃለች እንዴ አይ ካንቺ እዚህ ፈጥማቂት እና ለምን ማመልሰው ቤት እኮ ባለፈው ነገርሽ የለም አዲሱ ቤቴ ነው እና ሰው ማንም ሰው በዚህ ሳምንት ይዛሃት አልመጣህም ነው ተናገርና ማንም ሰው አያውቀውም ቤት ማንም ሰው ወንድም ሴትም አይ ወንድ ያውቀዋል ጓደኞች ሴትና ግን ሴት ባይዘይ አንቺም እንደ ሴት ስላላየሁሽ ተረሽ እኔ እዚህ ቤት ምሳ ተጋብዤ ነው ሰርቼ በማን ይደብሽ ሰርቻው ማድረግ ይችላል ሰርታልክ ሄደችው እኔ ራሴ ነኝ ሰሩት እግዚአብሔር አሃ ማርያም ሰርታልክ ሄደች እንዲ ሰው ጋብዝ ምናምን ብላ ሰርታ ውጪ ልትመጣ ነው የምትመጣበት ሰዓት ደረሰ እሷ የምትመጣበት ሰዓት ደረሰ ጥበቃውን ጠርቻ አስወጣሻለሁ እሷ ጭራሽ በጥበቃ በጠብጪ ከሆነ ጥበቃውን ጠርቻ ስሟ ማን ነው ማንም ይመጣ ይወጥሽ አስወጣሻለሁ አርፈሽ እንደዚህ ትፈራታለህ እሷ ማወራራት አባወራ ና የምርግና እኔ የባለፈውን ጥያቄ መልሳ አራበኝም እኔ እንደሆነ አዳር እዚህ ነኝ ውጪ ታድር እንደሆነ እናያታለን እኔማ የፍሬምን ፍቅረኛ ሳላይ ቅፍም ወስደኝ አይታችሁታል ባለፈው እናንተ አላስተዋላችሁትም እኔ ግን እስካሁን ውስጤን እየጠዘጠዘኝ ነው ፍቅረኛ አለኝም ቢል እኮ ኖርማል ነው የለኝም ቢል ኖርማል ነው ግን እዛች ጋር ለኛ ስላልነገረን የለኝም ካለ ቪዲዮ ላይ አይታ ፍቅረኛው አንተ እኔ ምንድን ነኝ ትለዋለች እኔማ የሆነ ነገር የፈራው ነገር አለ ግን የተረገመ እንደው የሆነ የእሷን ልብስ ባገኝ ቀሚስ ወይ እኮ ይቆርጥልኝ ነበር ይባላል እንዳይባል አይባል አቅ ነበር የምር ክፍሎቹ ኤፊ መኝታ ቤት ኬቱ ነው ከሶስት አንዱ ሶስተኛው ከግራ ወደ ቀኝ ከቀኝ ወደ ግራ ሲቆጠር ሶስተኛው የትኛው ነው? አሃ
ዛይ ደበካት የምሬን እኮ ነው። ልገባ ነው መኝታ ቤት። 1 2 3 ጌታዊ ክፉ ነገር አታሳይ፣ እንደጠበቅኩት ነገር አታድርግ። ለምን ልቤ ግን ምን ላግዝ? አይደለም እዚሁ እንትን ያለውን ነገር ምናምን እያስተካከሉ መታጠቢያ ቤት አይ መግባት ፈልጌ አይደለም በእውነቱ የተማረ ሰው እንደዚህ ነው። መስታወት እያየሁ ነው። መፍትሄዋ እንዴ ኦ ማይ ጋድ! ይሄንን አንተ ነው የሰራኸው? ማርያምን ቤተሰቦች ወገቤ ላይ ታጥልኛላ። እንደዚህ ደግሞ የሚሰራው ምግብ ይሄማ የእሷ ሙያ ነው፣ አውቀዋለሁ። ነው ፎቶሽ ታጠብሽ? አልታጠብም። ኢንሻአላህ በቃ ዝም ብለሽ እኮ መብላት ጥሩ አይደለም። ዝም ብሎ ይበላል? ዝም ብሎ አይበላም። እና ከጨረስን በኋላ ትበላለሽ። እዛ አስከርቼ እንዳለሽ ፏ በተቻለ በኋላ ደግሞ ያልቅጡ መስሎ አትቅረጻሉ። ታጠብሽ ቻለሽ ግን እዚህ ፓንት ሶፋ ላይ ጡት ማስያዣ የምታስቀምጠው የምሬን ነው እንዴ? መኝታ ቤት አታስቀምጠው ነው ሊሆን ይችላል። እሷ መጣም እንዴ አንበላም ከሷ ጋር ማን አለ እዚህ ማን አይተሽል? አይ ሊኖር ይችላል ሜቢ ብዬ ነው። ሜቢ አራናት ይገኝ ከበለሽ እበላለሁ ወይስ እበላለሁ? ማንም ትኑር ማንም። አሁን ግን እየበላ ምን እንዳሰብኩኝ ታውቂያለሽ? ሙቪ ጋር ደውለንለት ፕራንክ እናደርጉት። ምን ፕራንክ? በዚህ ትመሽ መጀመሪያ ምግብ የኔ ፍቅር ተመሰክርልኛለች ባለሙያ እንደሆንኩኝ ብያለሁ። መጀመሪያ እኔ ውሸት ነው አላወራም፣ እውነቱን ነው የምናገረው። ማርያምን ውሸት እንዳትበል ለኔ ብለሽ እንዳትበል ለኔ ብለሽ እንዳትበል ቢያቲ አሁን እንደመጣልኝ ታውቃላችሁ። ላጉርስ ይሄን እሺ ላጉርስ መጀመሪያ አለ ቆይ አይ አንተ ቅመሰው መጀመሪያ አትጩይብኝ። አንድ ነው የሚያስጮሽ። ምግቡ አሪፍ ነው። ለስሜቴ ይልሻለሁ። ዘይት በሶበታል። ፍርፍሩ እንቁላሉ አሪፍ ነው። ቲማቲሙ ግን ተላለቀ። ወጋቸው የሴት ነገር እስቲ መከራ ነው። የሴት ነገር ስለታ የባለሙያ ሴት ይጣፍጣል አይጣፍጥም? ይጣፍጣል። በቃ ነው መጣፈጡ ነው። ከየትም ፍጪው ዱቄት ምናምን ጮና እኔ እውነቱን ነው የተናገርኩት። ግን ይጣፍጣል። አንተም እውነቱን ትናገራለህ። ምንድን ነው እውነቱን የምናገረው?
ለምን ጥያቄ ነው? ፍቅረኛ አለ የለም? ሙቪ ጋር ነው ፈጣሪ ሆይ ተናገር። ሙቪ ጋር እንደውለትና ፕራንክ እናድርገው። ምን ብለን ፕራንክ ነው እናደርገው? አንደኛ አንቺ እዚህ ቤት እንደመጣሽ አያውቅም። ሁለተኛ ነገር ደግሞ ስሚኝ፣ እሺ እና ፈልጌ ነው ነገር ልበለው ቤት ይምጣ። ከዛ አንቺ ሲያይሽ ይደነግጣል ብዬ አስባለሁ። ምክንያቱም አልጠራነውም ሁለታችን ብቻ ሲሆን፣ ሶስተኛ ደግሞ አብረን እንልኖር ነው እንላለን። ማናማ አይና አንቺ እዚህ ቤት ውስጥ አረ ፕራንክ ይጣል አብረን መኖር እንጀምር ነው እንለዋለን። ለላበት ያሟለን ልጅ ሶማቢ እጂ ነው ከዚህ በቃ ባሳቢት ስለሚያለሽ አልስማማም። ማርያም ናንቺ ከዚህ ጀመረን ካያዝ አታውራና እጂ ዘርግቼ እጂ ዘርግቼ በአንድ እግሩ አይቆም ይሄ ቤት እላለሁ። እሺ እና ፍቅረኛ አለክ የለህም? አሁን ተስማማሻ? ለምንድን ነው እንዴ የምጠይቅ? አይሰማም እንዴ? ተስማማሽ ወይስ አልተስማማሽም? አይደላ አሁን እንደውለታለን አቶ ነው ምግቡ ላይ የሚደርሳል። ከፈለግን ምንድን ነው እሺ የምንለበስ ምግቡ ላይ የሚደርሳል አብረን መኖር እንጀምር ነው እዚህ ቤት ውስጥ። በቃ ትናንሽ ዕቃ ነው የሚቀረው፣ ትናንሽ ዕቃውን እናስገባለን። በቃ መኖር ነው። አልጋ አለ፣ ሌላው ቀስ ብሎ ይደረስበታል። የእውነት ነው እንደምንኖረው? የእውነት ነው እንደምንኖረው። ኧረ ለእሱ ለማሳመን ነው እንጂ ከማታ እንዴት መኖር ፈልገሽ እንዴ? ከፈልግ ችግር አለው? ያለሽ አሁን ፕራንክ እናድርግ። እሱ በሀሳቤ ተስማምተሻል ማለት ነው? አልተስማማሁም። ለምን? ትንሽ ለምነኝ። ጦስሽ በጉራጌኛ ነው ለምን አይታችኋል? እሺ ለምነኛ እንዴ? ከዚህ በላይ እኔ ልመና አልወድም። 2 ደቂቃ በቃ ምን ሳልበላ ነው የመጣሁት። ምክንያት ማለት ማርያም በሰቤት ሶና ለምነኝና ምን ነው ምንሽ ፍቅር እባክሽ 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 እንዴት ነው እንደምንሽ ፈለግሽው? እሺ ለምነኛው በትክክል ፍቅር እባክሽ ባሳብ ተስማሚ እባክሽ በሀሳቤ ተስማሚ። ያ አልኩሽ እንግዲህ ምንድነው ፈልጊው? አትቆጣራ አበሳጨሽኝ። አትበሳጫ ለለት ለደሃና ለሙባረክ አይታል ተለምኜ እንግዲህ እስከዛ ብዬሽ ነው ልደውል። እኔም የእውነት ነው መኖር የምፈልገው። ኤፊ አንዴ ቆይ እንዳትደውልልና ከመምጣቱ በፊት የምር ግን አንድ ላይ ብንኖርስ? ፈልገሽ ነው መኖር? የምር አሁን የመጣልኝ ሀሳቡ አንተ ጀምሮ እየቀለድን ነበር እና አሁን ቀልድ በቃ አይደለም የምሬን ነው። 2 ክፍል ነው እኔ አንዱ ክፍል አንተ አንዱ ክፍል ሳሎን ቤት እዛች ጋር ቴሌቪዥን እናስገባለን። እየደወልኩለት ነው አንዴ ምሬን እኮ ነው እንዳትደውልለት። ንግግርሽን እሺ ደስ አይልም። እንዳትደውልለት። እደውልለታለሁ። አጨረጭኝ እናትሽ እየደወልኩለት። ለምንድን ነው ቢያ የእውነት እኮ ነው እያወራህ? እኔ አልበላም። ሄሎ ሙቢ ወይ እንዴ ይሻላል አይደል? አገባ አሁን እንደዚህ ይባላል? በረኝኝ የት በር? ከፈትና አንተ ቤት ታች እናታች የሚከፍት ከለም ሌላ ሰው እታች እባክህ ችግር አሁን የሆነ ሰው ገብቶ ነበር። እታች አንኳኳ ይከፍተዋል። እዚህኛው እኔ ጋር ስመጣ እኔ ከፍታለሁ። አፍጥን ሆና ጉዳይ አልሰማህም? ምንድን ነው የምልሽ?
አንድ ላይ ብንኖርስ? አሁንም እኮ እየኖርን ነው። አንድ ላይ እዚሁ እያደረን አንድ ላይ ቁርስ ምሳ እራት እየበላን መብላት አልፈለኩም። ኧረ ሴትዮ አታዝረክርኪኝ በእናትሽ። ከበላሽ ይሄ ሁሉ ምግብ እኮ ለአንቺ ነው የሰራሁት እኮ። አሁን የጠየኩህ መልስ በቃ እንኖራለን። እንኖራለን። ሰምታችኋል። እንደዛ ስላለኝ ነው እንጂ አልበላም ነበር። የሚገርም ምግብ ማርያምን። እኔ ግን በቃ ጌታን እንደዚህ የእውነት አንተ ሰርተው ከሆነ ስቲል በጣም አድራቂ ነኝ። ማርያምን ነው የሚሰሩት። አንቺ አታምኚም እንዴ? ሁሉ እየማልኩ በቃ ከፈለግሽ አትመኝ። አምናለሁ። አበሳጨሽኝ። ሙባረክ ሲመጣ ነኝ የሰራው። ጋውስ ምሳ ጋብዘነው ነው። መጣው ስንበላ ነው የመጣው። ሙቢ ደረሰ። ና ምን ችግር አለው እንዴ? ካሁን በኋላ እኮ ሌል ታገኘን አይደል? ቤቢ ስቶቭን አጠፋው? አላጠፋሽም እንዴ? አላጠፋሁትም ነበር። እስቲ ቆይ እንትን ልበለው። ሙቢ ታዲያ ቶሎ እንደምን እንበላለን። እቺ ልጅ ያባላችኝ አልነበረም። ፍጠን። ምንድን ነው ያለችው? ምንድን ነው ያለችው? ምንድን ነው ያለችው? እንትን ምግብ ሰርታ ዛሬ አንተ ቤት ሰርቼ ነበር። ቤቱ እኮ ነው ሙቢ። ለኔ ቤት ማለት የእሱ ቤት ነው። የእሱ ቤት ማለት ነው። ያዋርደኛል። አጉርሰኝሽን የማጎርሳለሁ። እንካባ አንተ ምንድን ነው ሲጣፍጥ ምግብ ሲጣፍጥ ትንሽ ላጎስሽ ከወንድ ጋር ስለምበላው አብዛኛው ጊዜ እጄ ለሴት አይሆንም። አሁን ትለምዳለህ። ምን ያደርጋችሁ? ፍቅር ነው የሰራችው ነው። ግን ምግቡ ይጣፍጣል አይጣፍጥም? በቃ ካሁን በኋላ እዚህ ቤት ስትመጣ እንደዚህ የመሳሰለ ምግብ እየሰራው ጠብቀሃለሁ። አባት አብዛብኝ። እና ሙቢ አንተስ መቼ ነው እንግዲህ እንደኛ ግራጎንን እዛ ቤት የምትኖረው? ቤት ሙቀበል ግራጎን ማለት አንዴ ባለቤት ሚስት መቼ ነው እንደኛ የሚኖር? እንደኔ እንዴ መች ኖር አንተ? አሁን እየነገርህ እንግዲህ ወንድሜ አሁን በኋላ ቤት ነው ቁርስም ምሳም እራት ቤት ነው በላ። እዚህ ምን የመጣው በላሉ እንደትነው ማለትም አንድ ላይ መኖር ነው። እንደዚህ ታታበለኝ ልንጀምር ነው ሳይሆን አሁን ጀምር ነው። ዛሬ ጋዚ ያወራች ምን ነው? እኔ ቤት ካሁን በኋላ አብረን እንኖር ነው። አንተ በጣም ነው ይራበኝ። በእናትህ ዝም ብለህ ብላ ብላልኝ ላጉርስ ቤተሰቦች በጣም ነው ይራበኝ። እየሰራሁ ባኑ እሱ ቆይቻለሁ። ላምጣልህ ማለት ቆይቻለሁ። እሱ ላምጣልህ የምረን ምኑ አንተ አርቧል አራበም ብላ በቃ ብላ አይ እንዴት ነው ቆይ ብላና እናወራለን። ብላ ሲጀምር ምግብ ላይ እኮ አይወራም ማዕድ ከባድ አባ ይቅርታ ላጉርሰው ከሱ ውጭ ስለማላጉርስ ነው። ብላ ብላ አይ ሙቢ ትዝቃለህ። አሁን ሳንጋባ ተጋበረ አይገርም? ብላ ብላ ያው ውሃም ጠጣ። እየቀለዳችሁ ነው? እሺ ማለት ነው። ቀልድ ለምን ቀልዱ? ምን አይቀልዱም? ቀልዱ እንዴ የምሮን እንዴ
አዎ ምን አድርጎ ነው የሚለን? አቦ ጃዝ ኮምፕላይ ሙቪ እንጋ ያራዳልች እሳይ ቤቢ ጠገብሽ። ለምንድን ነው እጅህን የምታስወጣኝ? ለበላ ራሱ አልሰጠችኝ። ፍቅሯ እያንገበገበኝ ነው። ምን ማድረግ ይቻላል? አሙ ያራዳልች ይደብራል። እኔና እሱ አብረን በመኖር ገደላችሁ ነው ብላ አንተ ብቻ ብላልኝ። እኔ እንድበላ ነው ምን ዛሬኛ ጋር ቢያድርስ አባ አንዱ ክላስ ላይ ተራደው ምንድን ነው ሻንጣዬን ማየት ትችላለህ? እዚህኛው ክፍል አንተ ራሱ አይተናል እንዴ? ለምንድን ነው የማየው? አንተ እኮ ካላመንከኝ ነው እንጂ እንዴ የምራ ነው። የትኛው ክላስ? ምን ፊት ለፊት ያለው ክላስ? እንትን ጡት ማስያዣ ፓርት ምናምን ተሰጥቷል። እሺ እንዳይደብርህ። ጀት ነው እንደሚሰራ በጣም እንዴ ቦርሳዎች አንዳንዱ አንቺ መስሎት ነው ቦርሳ ያለው ሙቪ ለቤት አባቴ ቁጭ በለና ልብሱን አስገባለት። ምግቡ አይቀዝቅዝ። እንደዚህ አይነት ቀን አያስፈልግም። አስሚም እንዴ ኧረ ገና ቡና ጠጥተን ምን ነው ቁጭ ነው ስዋው አቀበለኝ አባ እየሰማሽ ነው። እንደዚህ አይነት ቀን ነው። ዝም በለው አሁን ያማል ምን ማለት ነው? ያማል ለአንተ ራሱ ያማቸው መኖር ከፈለገችስ እኔ ጋር ወፍቷ እንዴ ህፃን እንዴ ትልቅ ሰው አይደለም። እሺ ከነበረ ታዲያ እንዴ በቤታችን ደስተኛ አይደለህም ነው እንዴ? አታስቢም እንዴ? ከነበረ ይደብረክ እንጂ ማለት ስታፈቅር እኮ አይታወቅህም። ሶሪ ታውቅሽ መሰለኝ የገባሽ። እሺ ምን አድርጊ ነው ትላት ቤቢ የሆነ ነገር በለው። ቦርሳውን አንድ ያስገባለት ሙቪ እንጣላለን። ቦርሳውን አንድ ያስገባለት ወላሂ እንጣላ ያሟል እንዴ ነው በጣም ምን ማለት ነው? አንተ ያማል ቁጭ ብላ ጤነኛ አይደለም። ጤነኛ ነኝ። ምን ላድርግሽ? ምን ማለት ነው? እንዴ ልጅ ተወጣት ካልፈለገች ዝም ብሎ ሰው እኔ ጋር መኖር ከፈለገች የሚደረገው ነገር ዝም ብሎ ነገር ነው። እኔ ጋር መኖር ከፈለገች ዝም ብሎ ሰው ታመጣለህ የምትለው እኔ ዝም ብሎ ሰው ነኝ ወይ? መሬት ተነስቶ እንዴት ነው ዝም ብሎ? በቃ መኖር ፈለገች ኑሪ አልኳት። ሌላ አዲስ ነገር እኮ የለም። ትኖራለች። እኔ የምበላውን ትበላለች። አብራችሁ አዎ ከፈለክ ሙቪ መውጣት ይቻላል። በቃ እንደሚያኔ ደስታክ ደስታ ኧረ ችግር የለውም። ኧረ ይመችህ ችግር የለውም። በቃ አሁን ትበላለህ ነው አበላም ምግብ ምግብ ትበላለህ ነው አበላም ምንድን ነው ምን አድርጉ ነው ትላለህ? ይሄን ነው እሱ ሙቪ እኔ አልፈልግም። በቃ እኔ አልፈልግም። እንዴ ሻንጣው ለምን ነው ከፍተህ የማታየው? ሻንጣውን ከፍተህ ደግሞ የማ ሻንጣ ነው ግን? ሻንጣውን እኔን ከፍተህ ይኸው፣ ከዛ እናወራለን። ና ከፍተህ ይኸውና እናወራለን። ይሄ ሻንጣው የማን ልብስ እንዳለበት የኔ ልብስ ታውቃለህ? ምን እንደምለብስ ሄደህ እሺ፣ የኔ ልብስ እኮ ነው የወጣው። አይ መጀመሪያሽ አንቸኩል የኔ ቦርሳ እኮ የኔ መከታ ሂድ ያው የኔ ቦርሳ እኮ ነው። ሄደህ እሺ፣ አይ መከራከር ይወዳል። ሄደህ እኔ ግን ወንድሜ ፍራንክ ነው ተደረገው። ሄደህ ቦርሳ የሷ ቦርሳ አይደለም። ከፍተኸው ነይ ስተመርኛ
ፈጣሪ ህግ ባለበት አይታችኋል። ውይ ሲቆረቆር እናቴ ትሙት ይችላል። ሲጀምር ና የሴቶች መጀመሪያ ቦርሳ ለምን ነው ከፍቼ ነው እንዴ? አይ ስለ እሷ አይደለም የሴት ልብስ ነው ያለው ውስጥ ላይ ወንድ ልብስ ነው የሚለው ነገር አሁን ቁጭ ብለህ ብላ አንተ ራስህ ምን አስበህ ነው? እኔ አሁን አንተ እንደዛ የሚሰራው ወይዘው ወይ ወላሂ ማርያም አብረን እየሰራን ነበር። እግዚአብሔር እየሰራ ይበላሉ እንዳለ እየሰሩ እንዳለ ሊጋሮች ይበሉት እየሰራው አበላቸው እየሰሩ አለ ብያ እንትን ነው። አይ ግን እንደዚህ ባይዘይ እኔ ነኝ ፕራንክ እናድርገው ምናምን ነገር ግን አይሆንም ብዬ ነበር። እግዚአብሔር አይሆንም ብላ ነበር። ከዛ ተስማማቸው። ይደብራል እኔ እና ምግብ እንዴት አየው? እሱ የሰራው ማርያም ምንድን ነው የምትለኝ? እኛ ወደ ፋሚሊዎች እንግዲህ እኔ እችላለሁ። አታቋርጠኝ፣ አትችልም። ለምን እሷን መጠየቅ ነው እንጂ አሪፍ ነው ምግቡ። አዎ እኮ አለች። ቤቢ እኮ በጣም ኧረ ከሙድ ውጭ አትሉኝም። እና እኛ ወዶች ያው ምሳ ግብዣ ተብዬ ፕራንክ ተብያለሁ። በሚገርም ሁኔታ በሌላ ባህሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ግን ቡና ማን ነው የሚያፈላው? ከሁለት አንዳችሁ ሙቢ ያፈላ። ሙቢ ቡና ላይ ጎበዝ ነው። ሻይን ያፈላል እንጂ አላፈላም። በቃ አንተ ደግሞ ምንድን ነው የሁለቱን ተውት። እኔ ጣጥዬ አስፈላለሁ። ባይ